ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲሱ ሳይታችን ብቅ ብዬላችኋለሁ። እንግዲህ ያው ስራውንም በማጠቃለል ላይ እንገናኛለን። አሁን ያው ወደ ማጠናቀቂያው እየደረስን ነው። እስከዛሬ እንግዲህ ባለመመቻቸት ምክንያት ቪዲዮ ባለመስራት በጣም ይቅርታ እየጠየቅኩ ተከታታዮቼ እንደምትመለከቱት ጊራና አካባቢ ያላችሁ ታውቁታላችሁ። ጊራና የአትክልት ሀገር የአዝመራ ሀገር እንደመሆኑ መጠን በማሽላው፣ በበቆሎ፣ በጤፉ ተከበን እንገኛለን። እንደምትመለከቱት ጨፌ ጉበታ በሚባል አካባቢ ነው አሁን እንግዲህ የምንገኘው። ይሄው ጤፉም እንግዲህ ደርሶ እየታጨደ ይገኛል። ሌላው እንግዲህ ማሽላውም እየደረሰ ያለበት ሁኔታ ነው አሁን ያለው። በቆሎውም ለመበላት ደርሷል። ጥንቅሹም እንግዲህ እንብላ ብያችኋለሁ፣ ጋብዣችኋለሁ ሁላችሁንም ማለት ነው። ውድ ቅመሞች እና እንዲሁም ደግሞ የተከበራችሁና የተወደዳችሁ ወንድሞች ሁሉ ይህን እያልኳችሁ እንግዲህ ያው ወደ ቪዲዮ ከማለፌ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቀጣይ የሚለቀቁ ቪዲዮዎች እንዲደርሷችሁ አድርጉ። ሌላው ማስተላለፍ የምፈልገው መልእክት ወደ ቪዲዮ ከማለፋችን በፊት አሁንም ይቺ ቤታውን እንግዲህ ጂፕሰሟም ሁሉም ያው ኮርኒሱ አልቆ ኮርኒሱ በረንዳው እየተሰራ ይገኛል። ጂፕሰሙም እየተቀባ ነው፣ የውስጡ ኮርኒስ አልቆ ማለት ነው። እሱን አሁን እስካለበት ደረጃ አሁን ያለበት ደረጃ ምን ያህል ብር እንደፈጀ እሱንም ማሳወቃችሁ ይሆናል በዚህ ቪዲዮ። ምንድነው የሚቀረው? ይሄ ቀለምና ማብሪያ ማጥፊያ ነው። አምፖሉም ሁሉም እየተረከበ ነው የሚያልፈው ማለት ነው። ጃይዝ እየሆነ ነው ሁሉም የሚያልፈው። ኮርኒስ ሲሰራ መብራት እየተሰራ ነው የሚያልፈው። መሆንም ያለበት እንደዛ ነው ማለት ነው። እና እንግዲህ በመቀጠል ሌሎች ወንድምና እህቶች ያው ዩቲዩብ ላይ እንግዲህ ኮመንት ላይ በምትጠይቁት ጥያቄ ብዙዎቻችሁ የኔ ይህን ያህል ቆርቆሮ ነው ስንት ይፈጃል ለምትሉት ጥያቄ እንዲሁ ዝም ብሎ በቆርቆሮ ብዛት ብቻ መወሰን እንደማይቻል ነው። አሁን የምታውቁት ነገር ቢኖር የፕላስቲኩን ካሬውን ማወቅ ይቻላል። ነገር ግን ዝም ብሎ ስንት ብር ይፈጃል ብቻ በዛ መሰረት ያው አይከድም ማለት ፈልጋለሁኝ። እንግዲህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ለብዙሃንም እንዲዳረስ ሸር እያደረጋችሁ ቪዲዮውን እስከመጨረሻው ትላለሁኝ። አሁን ቀጥታ ወደ ቪዲዮ እንገባለን። ማዘዝ እና ማሰራት ለምትፈልጉ ደግሞ በ0920 13 16 50 ወይም በ0976 06 7373 እየደወላችሁ ማዘዝ ትችላላችሁ ማለት ነው። ቪዲዮውን እስከመጨረሻው ተከታተሉ። እንግዲህ ወደ ቪዲዮ ገባን። አሁን እንደምትመለከቱት ጅብሰማችንን አቅርበናል። ጅብሰምና ሰጋቱራ እንደምትመለከቱት በዚህ መልኩ ቀርቧል። አሁን ይሄ የምትመለከቱት ጅብሰም ናይል ጅብሰም ይባላል። አሁን በእኛ ባለንበት አካባቢ አሪፍና አንደኛ የሚባል ጅብሰም ነው ማለት ነው። ይሄ 25 ኪሎ ግራም ነው። ኪሎ የቀነሰ ጅብሰም አለ ሌላ። ብዙዎች እንዳትሸወዱ፣ አሁን ዋጋ ቅናሽ እያያችሁ አሁን ከ20 ኪሎ በታች የሆነ ጅብሰም አለ፣ ሳፊ 25 ኪሎ የሆነ ጅብሰም አለ ኪሎ። ምክንያቱም ዋጋ የ10 ብር ቅናሽ ሲኖረውና ኪሎ ላይ ግን 4 እና 5 ኪሎ የሚቀንስ ጅብሰም ስላለ እሱን ታሳቢ አድርጉላለሁ። ማሰራት የምትፈልጉ ሰዎች ይችን መልዕክት ማስተላለፍ ፈልጋለሁ፣ ለሁሉም እንዲዳረስ ሸር አድርጉልኝ። ምክንያቱም ይሄ ከብዛት ከአንድ ኪስ 4 ኪሎ 5 ኪሎ ሂሳብ ከቀነሰ ከብዙ 300 400 ኪስ ለምታዙና ለሚያስፈልጋችሁ ሰዎች በጣም ብዙ ኪሳራ ስለሚያደርስባችሁ ይሄን መልዕክት ማስተላለፍ ፈልጋለሁ። እንግዲህ እንዳልኳችሁ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ሌሎችም ዘመድ አድርሱላቸው። ቀጥታ ወደ ቪዲዮ አለፍን። እንግዲህ እንደ ባለቤትም እንደ ባለሙያ ምርጫ በጣም ትልልቅ ክላስ 3 ክላስ ነው። ይሄ አሁን ማሳያችሁ ቤት ኤል ሰርቪስ ነው፣ ግን 3 በጣም ትልልቅ ክላሶች ናቸው። ማሻአላህ የሴትና የወንድ ሳሎን አንድ መኝታ ቤት ብቻ ነው ያለው። ኮርኒሷን እንግዲህ በምታዩት መልኩ እንደዚህ አድርገናታል። ማሻአላህ እንዳልኳችሁ መብራት ያው አናሳ ነው እዚህ ጋር የተጠቀምነው መብራት እንጂ አሁን ይሄ የመሃሉ ተገጥሟል። ስፖት ላይቶች 4 ስፖት ላይቶች ይቀሩታል። በመሰላለም መግጠም ስለሚቻል አልጋውን አፍርሰናል። ይሄንን ስፖት ላይቶችን ያው
ቀርበዋል ሳንጠቀማቸው አልጋችንን እናፍርሰናል። እንደምትመለከቷቸው አሁን ደግሞ እነዚህ አዳዲስ ስፖትላይቶች ናቸው። አይቃጠሉም፣ ቢወድቁ አይሰበሩም። ጽድት ያለው የሀገራችን ምርት የኢትዮጵያ ምርት ናቸው። የማይሰበሩ የማይቃጠሉ ማለት ነው። ይሄ ቦክስ ስለሌላቸው አይቃጠልም። ይህን ነው እንግዲህ ይቺ ጅብሰምና ሰጋቱራ እንዳልኳችሁ ስላስቀመጥንበት መጨረሻ ላይ ለመስራት አስበን እንደምትመለከቱት ነው። ከዚህ እያነሳን እየሰራን ነው ለሌላው ክላስ። በዚህ መልኩ ካያችሁ የምትመለከቱት ገመድ መጀመሪያ ገመድ ሲቀበር ካነሰ አሁን ነው ጅብሰም ሲሰራ ታሳቢ ተደርጎ ለተጨማሪ አምፖሎች ካሉ ተጨማሪ ገመድም ያስፈልጋል ማለት ነው። ማብሪያ ማጥፊያ ይችን ካየን እንግዲህ እንወጣና ቀጥታ ወደ ውጭ እንወጣለን። በረንዳ ላይ እንግዲህ ስንወጣ ሞራል በዚህ መልክ ተመቷል። እንደምትመለከቱት ደግሞ እንዳለቀ ይሄ በጣም አታካችና አስቸጋሪ ስራ ነው። እንግዲህ በረንዳው እንደምትመለከቱት ኤል ሰርቪስ ሲሆን ግን ጽድት ባለ መልኩ ሞራለውን ጨራርሰን አሁን ፕላስቲክ በማልበስ ላይ እንገኛለን ማለት ነው። ይሄን የምታዩት ይሆናል። እንግዲህ ይሄ ፕላስቲክ እየለበሰ ነው አሁን የምትመለከቱት። ፕላስቲኩ እንዴት መታሰር እንዳለበት በዛውም የምታዩት እንደዚህ በቡለን ነው የሚታሰረው። ለምሳሌ የሆነ ሰዓት ላይ ከለሩን አልወደዳችሁትም ብንል ያሰራችሁት ፕላስቲክ ከለሩ ባይመቻችሁ ወይም ዲዛይኑ ባይመቻችሁ ስትታርጎ ሌላ ፕላስቲክ ማድረግ ይቻላል ማለት ነው። ሌላ አሰራር ካልተመቻችሁ ማለት ነው። ሌላው እንግዲህ ይሄ ነው። ይሄ አሁን ምንም የሚያስታውቅ ነገር ስለሌለው መጨረሻ ላይ በሌላ ቪዲዮ ማሳያችሁ ማለት ነው። ሌላው እንግዲህ ወደ ሳሎኑ ስንገባ ወደ ትልቁ ሳሎን ይህንን ይመስላል። ይህንን ይመስላል። አሁን ፍሬሙ እየተገጠመ ነው። ይሄ ለምሳሌ የምትመለከቱት ሳሎን ላይ እንዳልኳችሁ ብዙ ጊዜ ይሄ ዚግዛጉና ረዝሙ ፍሬም ነው የምንጠቀመው። በጣም ትልቅዬ ቤት ነው ማሻአላህ። ሌላው ይሄ ያለቀው ግድግዳ ነው። እንግዲህ ይሄ እስከ ፍሬሙ እንዳልኳችሁ ፍሬም ደግሞ ሌላ ጊዜ ሳይሆን የሚገጠመው መጀመሪያ ላይ ሰጋቱራ ልክ ይሄ ሰጋቱራ እንደተሞላ ነው። አሁን ሰጋቱራ ተሰጠ ፍሬሙ አብሮ ይገጠማል። ከዛ አብሮ እየተጣራ ይወርዳል ማለት ነው። በሌላ ጊዜ ፍሬም ገጠማ ከተባለ ይሄ እንደዚህ ልስልስ ያለና ያመረ ግድግዳ ሊያበላሽብን ስለሚችል ማለት ነው። ሌላው እንግዲህ ቡኮ ይሄ በምትመለከቱት መልኩ እንደዚህ ነው የሚቦካ። አሁን ይሄ ሰጋቱራ ነው ያቦካዋ። እንደዚህ ሰጋቱራና ዱቄቱ ጅብሰሙ ጋር ተቀላቅሎ በሀገር ሆኖ ይቦካል። መጨረሻ ላይ ግን ለማጣሪያ የሚቦካው ቡኮ ደግሞ ንጹህ ውሃና ጅብሰሙ ብቻውን ነው የሚነሰነሰው ማለት ነው። እሱም ከአሁን በፊት የሚያሳየኋችሁ ቪዲዮ አለ። ሰጋቱራ ማለት ደግሞ ይሄንን የምትመለከቱት የጣውላው ፍቅፋቂ ማለት ነው። ይሄን ነው የጣውላው ፍቅፋቂ ነው። ሌላው የሳሎና እንግዲህ ዲዛይኗን ደግሞ እንደዚህ አድርገናታል። ይህን ይመስላል እንግዲህ የሳሎን ዲዛይን። እንዳልኳችሁ ከውስጡ ጅምላይት ተቀብሮበታል። እነዚህ እንዳቅሙ 4 ስፖትላይቶች ናቸው የተደረጉት። እንደ ባለቤት ምርጫው የሚወሰነው ይሄ ስፖትላይቶችን ወይም ደግሞ እነዚህን ትንንሾችን ነጫጮችን ልጥፍ ያሉትን መብራቶች በባለቤት ምርጫ ነው የሚሆነው። ማብዛትም ማሳነስም ይቻላል። ውስጥ ጅምላይት ተቀብሯል። የመሃል አምፖል ተገጥሟል። እነዚህ ስፖትላይቶችም ተገጥመዋል ማለት ነው። እንደ ባለቤት ምርጫ ማብዛትም ማሳነስም ይቻላል። ሌላው ደግሞ ያው እቺን ያለቀችውንና ጅብሰማ ሁሉም ያለቀችውን ክላስ ይሆናል አሁን የማሳያችሁ። እቺን ደግሞ በዚች ዲዛይን ሰርተናታል ማለት ነው። እንደምትመለከቱት ይሄ እንደ መኝታ ቤት ታስቦ የተዘጋጀ ክላስ ነው። እንዳልኳችሁ 3 ክላስ ስለሆነ መግቢያ በዚህ በኩል ተደርጓል። ክዳን ይደረግላታል።
እንደተስተውቅ አድርጋ ትቀደናለች ማለት ነው። በዚህ ምክንያቱም ይሄ የተተወው ማብሪያ ማጥፊያ አጋጣሚ ቢበላሽ አምፖሎች የሆነ ችግር ቢፈጠር በዚህ ገብቶ ማስተካከል ይቻላል ማለት ነው። እንግዲህ ይህን ይመስላል። ቪዲዮውን በጣም ስላስረዘምኩባችሁ ይቅርታ እየጠየቅኩኝ መልካሙን ሁሉ እየተመኘሁላችሁ ለዛሬ በዚህ ጨረስኩኝ። ደህና ሁኑልኝ።